ባንዴ ይሄንን ቪዲዮ ተመልከቱት። ሃይ ሰላም እንዴት ናችሁ? ውድ በአለም ዙሪያ የምትገኙ ውድ ኢትዮጵያውያን በሙሉ እንዴት ናችሁ? በእያላችሁበት ሰላማችሁ ይብዛ ነው የምለው። እንግዲህ በአራተኛ ቪዲዮ ተመልሻለሁ። እስካሁን ሶስቱን ቪዲዮዎችን ተመልክታችሁ ለሰጣችሁኝ አስተያየት በሙሉ በጣም ነው የማመሰግነው። አከብራችኋለሁ፣ ወዳችኋለሁ። እሺ ዛሬ ደግሞ ይሄ ያያችሁት ቪዲዮ እኔ የዛሬ 9 ዓመት ቪዲዮ መጫን ስጀምር የጫንኩት ቪዲዮ ነው። አራተኛ ቪዲዮ የነበረ መጫን ስጀምር የሚገርማችሁ የዛን ጊዜ ተመልካች አልነበረም። ተመልካቾች 15 10 17 ቢበዛ 20 ተመልካች ነበር። ያ ማለት ምንድነው? በእነዚህ ፕሮግረስ ውስጥ ሁሉ እንግዲህ በዛ ሰዓት በነበረው ቪው እኔና ጓደኛዬ በተለያየ አካውንት እየገባን የምናየው ይበልጥ ነበር፣ እውነት ለመናገር ማለት ነው። ምን ለማለት ፈልጌ ነው? እኔ አነቃቂ ንግግር ተናጋሪ አይደለሁም፣ ግን አንድ እውነት አምናለሁ። ይሄውም የሆነች ነገር እየሰራችሁ የሆነች ነገር ላይ እየተፍጨረጨራችሁ የሆነች ነገር ላይ ለነጋችሁ እየደከማችሁ ከሆነ በፍጹም ተስፋ አትቁረጡ። የነጋዋ ፀሐይ ምን ይዛላችሁ ልትመጣ እንደምትችል በፍጹም አታውቁም። ዛሬን ሳይሆን ነጋችሁን ነው እየሰራችሁ ያላችሁት። ዛሬ በትንሿ የምትለኩሳት ኩራዝ ነገ ፓውዛ ሆና ዓለምን ታጥለቀልቃለች። ዛሬ ላይ እነዛን ቪዲዮዎች መልሼ ሳያቸው የሚሰጠኝ ስሜት በጣም የሚገርም ነው። ማለት ዛሬ የስኬት ጥግ ደርሻለሁ እያልኳችሁ አይደለም፣ ግን ይብዛም ይነስም የተወሰኑ ሰዎች አሁን ያዩኛል። አሁን ማስባቸው በፊት አለማቸው የነበሩ ነገሮችን ማድረግ ጀምሬያለሁ። ስለዚህ በፍጹም በማንኛውም ሁኔታ ውስጥ በምታደርጉት ነገር ተስፋ አትቁረጡ። ይበልጥ ግን በራሳችሁ ተስፋ አትቁረጡ። ነገ መልካም ይሆናል። ይመቻችሁ።